ሰላም የማዋ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም። ዛሬ ቡና በቅቤ እናዘጋጃለን። ቪዲዮን ከወደዳችሁት ላይክ አድርጉት፣ ኮሜንት ካላችሁ አስቀምጡልኝ። ጠቅሟል ብላችሁ ካሰባችሁ ሼር እያደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬ የምናዘጋጀው ቡና በቅቤ ይሆናል። በመጀመሪያ ጀበናችን ላይ የምንፈልገውን ያህል ውሃ ማዘጋጀት በምንፈልገው የሰው ብዛት የምንፈልገውን ያህል ውሃ እናደርጋለን። እኔ 4 የቡና ሲኒ ውሃ አድርጌያለሁ። ለሁለት ሰው ነው የፈለኩት። እሱን አድርግና ትንሽ የተፈጨ ኮረሪማ እናደርጋለን። ሩብ የሚሆነው የምትደሱ አድርገን እንዲፈላ እንተወዋለን። እንደዚህ በደንብ ከፈላ በኋላ የተፈጨውን ቡናችንን እናደርጋለን። እኔ በምታዩት ማንኪያ የምታዩትን ያህል መጠን 3 ማንኪያ ያደረኩትኝ። እሱን ካደረግን በኋላ እንዲፈላ እንተወዋለን ማለት ነው። እንደዚህ በደንብ ከፈላለን በኋላ አውርደን እንዲሰክን እንተወዋለን፣ እናስቀምጠዋለን። ከዛ በመቀጠል አብረን ከቡናው ጋር የምንጠጣውን ቅቤ እናዘጋጃለን ማለት ነው። ደጋ ቅቤ ነው የምንጠቀመው። ስለዚህ በመቀጠል ቅቤያችንን እናቀልጣለን። የተጠቀምኩት በምታዩት የሻይ ማንኪያም አይደለም፣ ትንሽ ከሻይ ማንኪያ ከፍ ያለ 1 ከግማሽ ደጋ ቅቤ አድርጌ ሩብ ደግሞ ጨው አድርገን አንድ ላይ እናቀልጠዋለን ማለት ነው። አቅልጠን እናዘጋጀዋለን። ቅቤውና ጨውን ጀበና ላይ መጨመር ትችላላችሁ፣ ግን ያንን ለማድረግ መጀመሪያ ቡናውን አጥልላችሁ አተላውን ከደፋችሁ በኋላ ነው የምታደርጉትና ምናልባትም የቡና በቅቤ የምታዘጋጁበት ጀበና ካለ አንዴ ቅቤ ከነካው ለሌላውም ጠረኑ እንዳያስቸግራችሁ እንደሱ አይነት ጀበና ካላችሁ እንደዛ ማድረጋችሁ ብትጠቀሙት ደግሞ ሞር የሚጣፍጥ ነው የሚሆነው። ካለበለዚያ ግን እንደዚህ ሲኒያችሁ ላይ የምትፈልጉትን ያህል ቅቤውን አድርጋችሁ ቀርታችሁ መጠቀም ትችላላችሁ። እኔ አንዳንድ ሻይ ማንኪያ አነስ ያለ ሻይ ማንኪያ አንዳንድ ነው ያደረኩበት። እንደምታዩት ቆንጆ ሆኖ ተዘጋጅቷል ማለት ነው። ወፈር ያለ ቡና ስለምወድ ወፈር ነው ያደረኩት። እናንተ እንደ ቴስታችሁ ግን ቀጠን አድርጋችሁ ማዘጋጀት ትችላላችሁ። የዛሬ ቪዲዮ ይሄ ነው። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው ቻው።